አታጉዬ ኪሩቤል የነገረኝ ነገር ግን በጣም ነው የሚያስፈራው። ከሞት ያስፈራ ምንም ቢሆን መጋፈጥ ነው እንጂ። ትርሲትን እኮ የገዛ እህቷና ሰውየው አይኗን አሳውሯታል አለኝ። ታዲያ እዛ ቤት አድጋ አብራቸው ላይ ኖረች ልጅ አልተመለሱ ለኔ መለሳሉ ብለሽ ነው? ዝናሽ ደግሞ ጥሩ ሰው ነች አውቃታለሁ። እሺ ካላመነች ምን ልታደርጊ ነው ታዲያ እናቴ? ጎረምሳ ምን አዲስ ነገር አለ? ኪሩቤልን እየተከታተልኩት ነው። ነገ ወይም ከነገ ወዲያ ያሉኝን ነገር አጠናቅቃለሁ ጋሽ። በልበዚሁ ለቀን ልትፈጽመው ታዛዥ ነኝ ጋሽ። ለመሆኑ አባትሽ ለምንድን ነው ዝም ያለው? ዝምታውን አልወደድኩትም። ምን እየዶለተ ነው? እኔ ምንም የማውቀው ነገር የለም። ሲመጣ ራሱን ለምን አትጠይቂው? ለነገሩ እኔ ነኝ ጥፋተኛ። የአንድ ሳንቲም ሁለት ገጽታ መሆናችሁን እያወቅኩኝ መጠየቄ። ምናልባት ትርሲት ታክማ እስከምትመጣ ድረስ እየጠበቀ ሊሆን ይችላል። ከዛስ ምን ልታደርጓት? አይኗን አሳጣችኋት። ስትመጣ ምን ሊያደርጋት ነው? ሊገድላት ነው? ይሄ እናንተ ጉዳይ ነው። እዛው ራሳችሁ ጨርሱ። እኔ የማውቀው ነገር የለም። የአባትሽ ቢጤ አየሽ፣ ለዚህ ነው እኔም ትርሲት የምጠላት። ምን? እኔ አባቴ ቢጤ አባቴ ልጅ፣ ትርሲት ደግሞ ያንቺ ልጅ። ይሄን እኔ እንደሷ ታመሜ ቢሆን ዞር ብለሽ አታየኝ ነበር። እኔ ምልክ ይሩዬ፣ ምን እየተከናወነ እንደሆነ የምታውቀው ነገር አለ እንዴ? የግርማ ዝምታ ምንም ደስ አላለኝም። የሆነ መጥፎ ነገር ሊመጣ እንደሆነ እየሸተተኝ ነው። ምን ሊያደርግ ይችላል? ማዘር የትርሲትን ሕክምና እንደሆነ ማስቆም እንደማይችል አውቆታል። ለማንኛውም ብንጠነቀቅ ይሻላል። አባትና ልጅ እንደማይተኙ አውቃለሁ። ትርሲት ደወለች እንዴ? ትላንትና ማታ ደውላ ነበር። ምን ነው ኪሩዬ፣ ናፈቀችክ እንዴ? በጣም የኔ ልጅ እኔም በጣም ናፍቃኛለች። እንደው ግን አንተን ጥላልኝ ባትሄድ እንደው ምን ይወጣኝ ነበር? አንተን በባለፈው ክፍል ላይ ኪሩቤል መክሊት እየሸኘችው እያለ ስለዚያ ቤተሰብ ስለ አቶ ግርማና ልጁ ለአምሮት ክፋት በጣም አደገኛ መሆናቸውን አንድ ባንድ እያነሳ እንደ ማሳያም የትርሲትን ሕይወት ትርሲት ላይ ያደረጉትን ነገር እየነገረ ይቅርባችሁ፣ በተለይ ግርማ አይወቃችሁ፣ እንደው ዝም ብሎ መኖር ይሻላል እያለ አስጠንቅቋት ነበረ። እናቷንም ተይ እንድትል። አሁን መክሊት ተመልሳ ያንን ኪሩቤል የነገራትን ነገር እየነገረቻት ነው። ይኸውልሽ እማዬ ከዚያ ቤት መግባቱ ይቅር፣ በጣም አስፈሪ እንደሆኑ ኪሩቤል ነግሮኛል። አብራቸው ያደገችውን ሁለንተናቸው የሚተዋወቋትን በዚያ ልክ አይኗን እስከ ማሳወር ከደረሱ እኔን አስቢው ምን ሊያደርጉኝ እንደሚችሉ እያለች ስትነግራት፣ ይኸውልሽ መቼም ቢሆን እንግዲህ ብቻ ከመሆን ከመሞት ሁሉም ነገር አይበልጥም። ስለዚህ ማይገል ነገር በሙሉ መታገል ነው፣ መሸነፍ የሚባል ነገር የለም እያለቻት ነው። መክሊት ግን ፈርታለች። ምክንያቱም ብትፈራም ብዙም የሚያስገርም ነገር አይደለም። የእናቶ ግርማ ጭካኔ የሚነገረው በላይ ስለሆነ ማለት ነው። እታጉ ግን ቢጨንቃት እንግዲህ ያው እዚያ ቤት ግቢ አብረሽ ኑሪ ማለት እኮ አይደለም። ግን አንቺ መቼስ የአባታቸው ልጅ ነሽ፣ የትርሲት እህት ነሽና ያው ሀብት የአባትሽ ሀብት ድርሻ ይገባሻል። የግድ ሀብት ካለሽ የትም መኖር ትችያለሽ እና ካለሽ ድርሻ እንድትካፈይ ነው የኔ ዋናው ሐሳቤ እያለቻት ነው። ችግሩ እሱ አይደለ እንጂ እሷ ኖረች አልኖረች የነሱ ጉዳይ እኮ አልነበረም። በዋናነት ከሀብት የሚካፈላቸውን ሰው ነው አፈላልገው የሚገድሉት። ወይዘሮ ታጎ ግን ይህንን የተረዳች አትመስልም። በቃ ከራብ ጦር ይሻላል በሚለው ብሂል መሰረት ነው ወይዘሮ ታጉ አሁን ይህን ሐሳብ እያቀረበች ያለችው። ወይዘሮ ዝናሽ በጣም ጥሩ ሴት እንደሆነች አውቃለሁኝ። አሁን ያልኋትን ነገር ስላላመነች ነው እንጂ ካመነች ባንቺ አጨክንም እያለቻት ነው። እሺ ካላመነችስ ምን ልታደርጊ ነው ትላለች መክሊት። እንግዲህ ወይዘሮ ታጉ እንግዲህ ሲጀመር ወይዘሮ ዝናሽ እውነት የሱ ልጅ መሆንሽን ካረጋገጠች፣ የትርሲት እህት መሆንሽን ካረጋገጠች እንደዚህ የዚያ ድረስ የሚያዳርሰን ነገር አይኖርም። ግን ደግሞ ያ አልሆን ብሎ እምቢ ካለች ደግሞ ያው ሕግ ያለበት ሀገር ነውና በሕግ ጠይቃታለሁ እያለች ነው። ኧረ ከባድ ነው። ግን ወይዘሮ ታጉ ሐሳቧን የሚያስቀይር ነገር ካልመጣ ያሁኑ አቋሟ በስምምነት በድርድር ካልሆነ በሕግ ሀብት እንድትካፈይ ድርሻሽን እንድትወስድ ያደርጋለሁ ብላ አቋም ይዛለች። አቶ ግርማና ለአምሮት ሁለቱ አባትና ልጅ ተማክረው የሆነ ነገር ከማድረጋችን በፊት ኪሩቤል እየደረሰ እያበላሸብን ነው። ስለዚህ የእሱን ትተን ማድረግ ያለብንን ትተን መጀመሪያ አደናቃፊያችንን ኪሩቤልን ማስወገድ አለብን ብለው ከወሰኑ ቆዩና አቶ ግርማም እንግዲህ እሱን ሊያስወግድለት የሚችል የሚስቱን እጮኛ ጆኒን ቀጥሮታል። ጆኒ እንግዲህ ትዕዛዝ ተቀብሎ ኪሩቤልን ሊያስወግድ ሰወር ካለ ቦታ ወስዶ አቶ ግርማ ጋር እንዲያገናኛቸውና አቶ ግርማ ደግሞ ማውጣጣት ያለበትን መረጃ ካገኘው በኋላ ሊያስወግደው ቃል ተገባብተዋል። አቶ ግርማ አሁን ለጆኒ በሰጠው ትዕዛዝ መሰረት ምን ላይ ደረስክ ብሎ ሲደውልለት ገና ነኝ፣ ገና እየተከታተልሁት ነው አለ ጆኒ። የዚህን ጊዜ አቶ ግርማ ምንድነው እስከዚህ ሰዓት የኛ ጊዜ መውሰድ ቶሎ በል እንጂ ሲለው፣ እንዴ በጥንቃቄ ይሁን ስላልከኝ ያው
አሳቻ የሆነ ቦታ እያፈላለጉ ነው እንጂ ክትትሌን አላቆምኩም። ጥንቃቄው ጥሩ ነው ግን ፈጠን ይበል ብሎታል። እንግዲህ ጆኒም ትዕዛዙ ተቀብያለሁ ሬዲ ብሎታል። እንግዲህ ኪሩቤል ለመታፈን ቀነ ቀጠሮ ተቆርጦለት አጋዥ ተቀጥሮለት እየተጠበቀ ያለ ነው። ምን እየተካሄደ እንደሆነ ግን ኪሩቤል የሚያውቅ አይመስልም። እንግዲህ ከዚህ ቤት ዝም ብዬ መደንፋቱ እያዋጣኝ አይደለም ኪሩቤል ባለበት። ስለዚህ ቀድሜ ኪሩቤልን ማስወገድ አለብኝ ሌላ ምንም አይነት ስራ ከማድረጌ በፊት ብሎ ከወሰነ ቆይቷልና ቤት ውስጥ ድምፁን አጥፍቷል። ምን እየተካሄደ እንደሆነ ራሱ ፍንጭ እየሰጠ አይደለም። እናም ወይዘሮ ዝናሽ ጨንቋታል። ዝም ብሎ ምን እያደረገ ይሆን እያለች ነው። እውነቷን ነው። ዝምታ ያስፈራል። ምን እያሰበ እንደሆነ ማወቅ አይቻልም። ቃል አውጥቶ የሚያስፈራራ እንግዲህ ያንን ነገር ላይ ጥንቃቄ ይደረጋል። ዝም ካለ ግን ምኑ ላይም ጥንቃቄ ማድረግ እንደሚገባ ግራ ስለሚጋባ ወይዘሮ ዝናሽ ጨንቋት ምናልባት እስኪ ብትነግረኝ የተወሰነ ነገር ብተነፍስ ያለች ትመስላለች። አባትሽ ግን ለምንድነው ዝም ያለ? ምን እያደረገ ነው? በዝምታ ውስጥ የሆነ ክፋት ተንኮል እየሸረበ ይሆናል። ምንድነው እስኪ ንገሪኝ ብላ ስትጠይቃት እኔ ምንም አውቀው ነገር የለም አለች ላምሮት። በዚህን ጊዜ አይ ስህተት የሰራሁት እኔ ድሮስ ካንቺ ምን አይነት መረጃ ስለ አባትሽ አውቃለሁና አንቺና እሱ አንድ ናችሁ እኮ ስትላት እንግዲህ እኔን ለቀቅ አድርጉኝ፣ ግን ለማንኛውም ምናልባት ትርሲት እስክትመለስ እየጠበቃት ይሆናል ስትል ወይዘሮ ዝናሽ ደነገጠች። ምን? ለምንድን ነው የሚጠብቃት? ተባብራችሁ አይኗን አሳወራችኋት፣ እንደዚህ ያደረጋችኋት፣ ደግሞ ስትመለስ ምን ልታደርጓት ነው? ልትገሏት ነው ብላ ስትል እሱ የራሳችሁ ጉዳይ ነው፣ እኔን አይመለከተኝም፣ ከዚያ ጨርሱ፣ እኔ ማውቀው ነገር የለም ብላ ተመናጨቀች ላምሮት። በዚህን ጊዜ ወይዘሮ ዝናሽ ድሮስ ያባቷ ልጅ ስትላት አዎ ያባቴ ልጅ ነኝ፣ ትርሲት ደግሞ ያንቺ ልጅ፣ ለዛ ነው ትርሲትን ምጠላት ስትል እንደ ድንገት ካሁን በፊት እንድትድን እፈልጋለሁ፣ እህቴን ይቅርታማ እንድታደርግልኝ እፈልጋለሁ፣ እወዳታለሁ፣ ተጸጽቻለሁ ስትል የነበረች ላምሮት በንዴት እውነተኛ ስሜቷን አወጣችሁ። ወይዘሮ ዝናሽ አቶ ግርማ ዝምታ እንዳስፈራት እንግዲህ ብዙ እንዳልተመቻት ለኪሩቤልም እየነገረችው ነበረ። ኪሩቤል ግን ቀለል አድርጎ ከእንግዲህ በኋላ ምን ያመጣል ብለሽ ነው የምትጨነቂው? የትርሲትን ነገር እንደሆነ እንግዲህ መቼስ እንግዲህ በኋላ ሊያስቆመው አይችልም። እንግዲህ መሸነፉን ስላረጋገጠ አምኖ ተቀምጧል። ባክሽ በሱ ጉዳይ አትጨነቂ እያላት ነው። የወይዘሮ ዝናሽ ልብ ግን እሺ አላላትም። የእናት ሆድ ያስጨንቃልና እንግዲህ አቶ ግርማ ዝም ብሎ እንደማይቀመጥ ገምታለችና አሁንም ጥንቃቄ አድርግ ባክህን፣ እስኪ እንጠንቀቅ እያለችው ነው። ኪሩቤል ግን ያን ያክል በዚህ ጉዳይ ላይ ጉዳይ ያደረገው አይመስልም። ከዚያ ይልቅ ስለ ትርሲት እየተጨነቀ ነው። ትርሲት እንዴት ነሽ ደውላ ነበር ብሎ ይጠይቃታል። እሷም አዎ ደውላ ነበረ። ናፈቀች እንዴ ብላ ጠይቋለች። ምን ጥያቄ አለው? በጣም ናፍቃኛለች እያላት ነው። እሷም ውይ የኔ ልጅ እኔም ናፍቃኛለች፣ ባይሆን ውስጤ ባዶ እንዳይሆን አንተን ትታለች ስለሄደች የእሷ ምትክ ስለሆን ደስተኛ ነኝ። ለማንኛውም ከዚህ አውሬ ከአባትና ልጅ ጥንቃቄ አድርግ። አሁን ግን ወደ መክሊት ቤተሰብ ወደ ወይዘሮ ታጉ ቤት አብረን እንሂድ ብለው ተያይዘው እየሄዱ ናቸው። ምክንያቱም የመክሊት ልጅነትን እውነተኝነቱን ማረጋገጥ ትፈልጋለችና ወይዘሮ ዝናሽ ቀጥታ ወይዘሮ ታጉን ቁጭ ብላ እያወራቻት ነው። እውነትሽን ነው ወይ? ትክክል ነው ያልሽኝ ወይ እያለች ጠይቃታለች። አዎ እኔ እንግዲህ የካንሰር ታማሚ ነኝ እንጂ ሀብት ፈልጌ እንደማልመጣ እንግዲህ እስካሁን አለመምጣቴ እንደ ማስረጃ ይቆጠርልኝ። ግን በቃ አሁን አቃተኝ። እኔ በሐኪሞች ተነግሮኛል፣ ቀነ ቀጠሮ ተቆርጦ ነው የመሞቻ ጊዜ እና ብቻዋን እንዳትቀር በቃ ለዛ ነው። ደግሞ ልጅቱ አስተዋይ ብሩክ የተባረከች በአባቷ የወጣች ስሟ መክሊት ነች፣ አንድ ፍሬ ስለሆነች እያለች ስለ ልጇ ብዙ ዝርዝር መረጃ ነገረቻት። ወይዘሮ ዝናሽ እንግዲህ አዝናላታለች። ነገሩ ድሮም ወይዘሮ ታጉ እውነታውን ካረጋገጠች ብሩክ ነች፣ እሷ አትከፋብሽም፣ ብዙም እንትን አትልም፣ ዝናሽ ጥሩ ሴት ነች እያለቻት ነበርና እውነትም ጥሩነቷን እያሳየች ነው። እሽ እንዳልሽው ከሆነ በባለፈው ይዘሽው መተሽ የነበረን ወይም ስትነግሪኝ የነበረውን የዘረመል ምርመራ ዲኤንኤን እስኪ ስጭኝና ላረጋግጥ ብላ ተቀብላታለች ወረቀቱን። እሱን ወረቀት ተቀብላ ስትወጣ ቀደም ብላ መክሊት ከትምህርት ቤት ቆይታ ወደ ቤት ስትገባ በር ላይ ኪሩቤልን ቁሞ ስታገኘው ምን ነው በሰላም ነው ብላ ስትጠይቀው ይህንን ነገር ነግሯት ነበረ። የትርሲትን እናት ይዤ መጥቼ ነው ብሏት ነበርና መክሊት ከኪሩቤል ጋር ቁማ ስታገኛት በጣም ደነገጠች። ፍዝዝ ብላ ብዙ ደቂቃዎችን አሳለፈች። በእርግጥ መክሊትም የተወሰነ የፈራች የደነገጠች ትመስላለች። ግን በውስጧ ምን አይነት ስሜት ተሰምቷት ይሁን? እንግዲህ የዛሬው እስከዚህ ድረስ ነበረ። በቀጣይ ቀጣዩን ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።